ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር ሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁ? ኢትዮጵያ ውስጥ ናችሁ ይህን ፕሮግራም የምትከታተሉ እንደምን ዋላችሁ ማለት ፈልጋለሁ። ዕለተ ዓርብ ህዳር 26 2018 በኢትዮጵያ ዘመን አቆጣጠር ዲሰምበር 5 2025 በግሪጎሪያን ካሌንደር የጋት ውሎ አጫጭር መረጃዎች ከዚህ እንደሚከተለው ወደ እናንተ ይደርሳሉ። ሁለት አጫጭር መረጃዎች አንድ የግል መልከታዬን ወደ እናንተ አጋራቸዋለሁ። የመጀመሪያው አጭር መረጃዬ በትናንትናው ዕለት እንደተከታተላችሁት እንዳዳመጣችሁት በአማራ ብሔራዊ ክልላዊ መንግስትና በአንደኛው የፋኖ ክንፍ እንግዲህ በውስጡ የተለያየ ፍላጎት ያላቸው ኃይሎች ቢኖሩ የተለያዩ ሃይማኖታዊ፣ አውራጃዊ፣ የጥገኛ ፖለቲከኞች ተለላኪ በፓራሹት ባለሀብቶች ዝም ብሎ በፍጥነት የከበሩ ነገር ግን የባንክም የምንም ጉዳይ ያለባቸው ያንን በጫራታ ማጭበርበር በመሬት ማጭበርበር መቀጠል የሚፈልጉ ዕዳ እንዳይጠየቁ የተለያየ ንክችም ስላላቸው እንዳንጠየቅ በሚል 10 ሚሊዮንም 20 ሚሊዮንም ኮንትሪቢዩት አድርገው መሳሪያ ያገዙ የእነሱን አጀንዳ ተሸክመው የሚሄዱ አሉ። ሃይማኖታዊ ያለው አስቀድሜ እንዳልኳችሁ የጥገኛ ፖለቲከኞች፣ የጥገኛ ባለሀብቶች፣ የአውራጃ ታጣቂዎች፣ ጀብደኞችም አሉ። እንዲሁ ዝም ብለው በሆይ ሆይታ የገቡ ከዛ ባለፈ ኮምፕሌክት አንተርፕረነርስ አሉ። የስራ እድል ፈጠራ አድርገው የገቡ በቀላሉ ያለምንም ላብ ያለምንም ወዝ ደም ሳታዋጣ ኬላ ዘርግቶ ግለሰቦችን በማገት የመኪና ቀረጥ የመንግስት ይህን ያህል ግብር ከፍለሃል መረጃ ደርሶናል፣ ከውስጥ መረጃ ያላቸውም እያልኳቸው አይደለም። ለመንግስት 100 ሺህ ብር ግብር ስለከፈልክ ለእኛ እጥፍ አድርገህ 200 ሺህ ብር ግብር ትከፍላለህ ወዘተረፈ የሚሉ እነዚህ የስራ እድል ፈጠራ አድርገው ይዘው የተነሱ እነዚህ በሙሉ በውስጡ የታጨቁበት ቢሆንም ሁለት የፋኖ አደረጃጀቶች አማራ ክልል አሉ። አንደኛው የአማራ ፋኖ ብሔራዊ ኃይል የሚባለው ነው። ከጎንደር እነ ሀብቴ ያሉበት፣ ከጎጃም እነ ዘመነ ካሴ ያሉበት፣ ከወሎ እነ ደሳለኝ ያሉበት ከሸዋ እነ ደሳለኝ ኢንጂነር ደሳለኝ ሲያስብ ሸዋ የሚባለው ያለበት፣ ከወሎ ደግሞ እነ ምሬ ወዳጁ ያሉበት ማለት ነው። ይሄ የአማራ ፋኖ ብሔራዊ ኃይል ይባላል። ገመድ ጉተታ ውስጥ የገባ ነው። መሪ የለውም። በኮሚቴ ይመራል የተባለው ማለት ነው። ሁለተኛው ደግሞ የአማራ ፋኖ ህዝባዊ ድርጅት የሚባለው ነው። የአማራ ፋኖ ፖፑላር ፎርስ የሚባለው በትናንትናው ዕለት የአፍሪካ ህብረትና የኢንተርገቨርንመንታል አውቶሪቲ ፎር ዲቨሎፕመንት የኢጋድ ታዛቢ ሆኖ በተገኙበት ስምምነት የፈረመው ማለት ነው። በዛ ውስጥ እንደምታውቁት በአማራ ፋኖ ህዝባዊ ድርጅት ውስጥ ከሸዋ እስክንድር ነጋ እና በእስክንድር ነጋ የሚወከል ሆኖ ከሸዋ እነሱ አሉበት። ከወሎ እነ ኮሎኔል ፋንታውን ሙሀቤ በዛ ውስጥ በፈንታውን ውስጥ ደግሞ ያሉ አደረጃጀቶች አሉ ማለት ነው። ከጎጃም ማስረሻ ሰጤ የነበረበት ማለት ነው። ከጎንደር በኩል ደግሞ ሞሮለስ እነ ያሱ የሚባሉ እነ ሰለሞን አጣናው እነዚህ የተካተቱበት እነ መሳፍንት ሽማግሌው ማለት ነው። እነ መሳፍንት የተካተቱበት ይሄ የአማራ ፋኖ ህዝባዊ ድርጅት የሚባለው ነው። ሰው በትናንትናው ዕለት ስምምነት የፈጸመው ከአማራ ክልላዊ መንግስት ጋር ስምምነት የፈጸመው ሁለተኛው ነው ማለት ነው። ይሄ ስምምነት የፈጸመው የአፍሪካ ህብረት እና የምስራቅ አፍሪካ የቀጠናዊና ትስስር የሚባለው ኢጋድ በተገኙበት ማለት ነው።
በዚህ በኢንተርገቨርንመንታል ኦቶሪቲ ኦን ዲቨሎፕመንት ኢጋድ ውስጥ ምክትል ጸሐፊው ዲፒቲ ኤክስኪዩቲቭ ሴክሬታሪው የቀድሞው የሄርሸበሌ የሶማሊያ ፌዴራል መንግስት ውስጥ የአንድ ክልላዊ አስተዳደር ነች ሄርሸበሌ። የዛ ግዛት የነበረው ከ2017 እንደ አውሮፓውያን አቆጣጠር ማለት ነው እስከ 2020 የዛ የነበረው የታወቁ ፖለቲከኛ ናቸው የተከበሩ መሐመድ አብዲ ወሬ፣ እንዲሁም የአልጄሪያ ታዋቂ ዲፕሎማቷ እና የአፍሪካ ህብረት ኮሚሽን ምክትል ሊቀመንበር የሆነችዋ ሰልማ ማሊካ አዳዲ በተገኙበት ስምምነት ተፈርመዋል። በዚህ ስምምነት እንግዲህ ሰልማ ማሊካ አዳዲ ምንድን ነው ያለችው? ይሄ ስምምነት ዘላቂ ሰላም ለማስፈን፣ ተኩስን ለማቆም፣ ህዝቦችን ኢትዮጵያውያንን እንዲሁም አፍሪካን ወደ ዘላቂ ልማት የሚያመራ ነው። በዲያሎግ በውይይት በንግግር ሰላማዊ መፍትሄ ዲያሎግን ፒስፉል ሪዞሉሽን ሰላማዊ የሆነ ወደ መፍትሄ መደረስ መቻል አለበት። ይሄ ተሞክሮ መስፋት አለበት በሚል ንግግር አድርጋለች። በዚሁም የአፍሪካ ህብረት ኮሚሽን ይህንን የሰላም ስምምነት ለመደገፍ ለመከታተል አተገባበሩን አፈጻጸሙን ለመከታተል ዝግጁ መሆኑን አረጋግጣለች። በተመሳሳይ የኢጋድ ምክትል ሴክሬታሪ ምክትል ኤክስኪዩቲቭ ሴክሬታሪ የተከበሩ መሐመድ አብዲ ዋሬ ይሄ የሰላም ስምምነት ለኢትዮጵያ ብቻም ሳይሆን ለአፍሪካ ለምስራቅ አፍሪካ ቀጠና እንደ ዋቢ እንደ መልካም ምሳሌ የሚጠቀስ ነው። በዚህ አካሄድ ሌሎችም በጉልበት ጠመንጃ አንስተው ችግራችንን እንፈታለን ያሉ በሙሉ ከዚህ መልካም ልምድ ሊቀስሙ ይገባል በሚል የተቀመጣለ። በነገራችን ላይ እንግዲህ አፋህድ ወይም የአማራ ፋኖ ህዝባዊ ድርጅት የአማራ ፋኖ ፖፑላር ፎርስ ድርድር ሲያደርግ ትናንት አዲስ አበባ የተፈረመው ስምምነት የመጀመሪያ አይደለም። ከዛ በፊት ብዙ ድርድሮች ተካሂደዋል። በጣም ድርድሮች ተካሂደዋል። ትናንት ራዲሰን ብሉ ከተፈረመው ስምምነት ባለፈ አንደኛው የምታስታውሱት ነው። ዳውንት ላይ ስምምነት ተፈጽሟል። ድርድር ተካሂዷል። ኢጋድ በተገኘበት የአፍሪካ ህብረት ታዛቢ በተገኘበት ያንን በወቅቱ ትናንት የተፈራረመው ማስረሻ ሰጤ ተገኝቶ ነበረ። እንግዲህ እዛ ስምምነት ላይ የምታስታውሱት እስክንድር ነጋ ተጠይቆ ነበረ እና ምንድን ነበር ያለው? የአማራ ፋኖ ህዝባዊ ድርጅት ከመንግስት ጋር አልተደራደርኩም አለ የታረመ በሚል ነጋሽ መሐመድ 22 ጥር 2017 የዘገበው ዶቼ ቬለ ማለት ነው በጀርመን ድምፅ ሬዲዮ አቶ እስክንድር ነጋ የሚመሩት የአማራ ፋኖ ህዝባዊ ድርጅት በውጭ ሸምጋዮች አማካይነት ከመንግስት ጋር ድርድር ጀምረዋል የሚሉ ዘገቦች ሰሞኑን ተሰራጭተው ነበር። የግንባሩ መሪ እስክንድር ነጋ ዛሬ እንዳሉት ግን ድርጅታዊ ድርድር አልተጀመረም። ድርድር ተጀመረ ተብሎ ተዘግቦ ስለነበር ማለት ነው። እና የአማራ ፋኖ ህዝባዊ ድርጅት ከኢትዮጵያ መንግስት ጋር አልተደራደርኩም አለ አቶ እስክንድር ነጋ። የአማራ ፋኖ ህዝባዊ ድርጅት በውጭ ሸምጋዮች አማካይነት ከመንግስት ጋር ድርድር ጀምረዋል የሚሉ ዘገቦች ሰሞኑን ተሰራጭተው ነበር። የድርጅቱ መሪ እስክንድር ነጋ ዛሬ እንዳሉት ግን ድርጅታዊ ድርድር አልጀመርንም። ይሁንና የድርጅቱ መሪዎች ስለ ድርጅቱ ዓላማ፣ በአማራ ክልል ይፈጸማሉ ስለሚባሉ የጦር ወንጀሎችና ስለ ሰብአዊ እርዳታ አቅርቦት ከዓለም አቀፍ ማህበረሰብ ተወካዮች ጋር መወያየታቸውን አቶ እስክንድር አስታውቀዋል ይላል። ይሄ ለምንድን ነው የሆነው? ታስታውስ ከነበረ እዛ ኩርባ የሚባል ስፔሲፊክ ቦታው ዳውንት ላይ ድርድር ተካሄደ። የአፍሪካ ህብረት የኢጋድ ተወካዮች ተገኙ። እነ ማስረሻ ሰጤ፣ እነ እያሱ አባተ፣ ሌሎችም ተገኙ። ቁጥሩ ከፍ ያለ ታጣቂም እንዲገኝ ተደረገ እና በዛ ጥያቄያቸውን አቀረቡ። አንደኛው ለምሳሌ ክልሉ የፌዴራል መንግስት ወይም መከላከያ ሰራዊት ለቆ ይውጣሉ፣ ከዛ ባለፈ ያልተገደበ የሰብአዊ መብት ድጋፍ ይደረጋሉ፣ ስልጣን ይሰጠን አሉ። እነዚህ ጥያቄዎች አቀረቡ። በእነዚህ እንደራደራለን ብለው ተነጋግረው ተወያዩ። ከዛ ውጭ የተቀመጡ በዚህ አጋጣሚ ትናንትም መቶ አለቃ ማስረሻ ሰጤ ስምምነት መፈጸሙን ተከትሎ
ያዙ ይልቀቁኝ ሲሉ የነበሩ አክቲቪስቶች አሉ። እነዚህ የአማራ ደም ሲፈስ ወይን የሚጠጡ ሰዎች ናቸው። የአማራ ደም ስጋው የአማራ ፋኖ የሚባለው ሲሞት አጥንቱ ሲከሰከስ ስጋው ሲቆራረጥ ቁርጥ የሚበሉ የደም ነጋዴዎች ናቸው። ይሄ ግጭቱ በተራዘመ ቁጥር ከዚህ በፊት ብያቸዋለሁ ደጋግሜ፣ ግጭቱ በተራዘመ ቁጥር ፈንድን ሰብስብ ይላሉ። 90% ለራሳቸው ያስቀራሉ። ቤት ይገዛሉ፣ ቴስላ መኪና ይነዳሉ፣ ሰልፍ እናካሄድ ብሎ ለዚያ ያደርጋሉ። ከኢትዮጵያ ጠላቶች ከቅርብም ከሩቅም ገንዘብ ይሰበስባሉ። በሞቀ ቤት ይውላሉ፣ በሞቀ ቤት ያድራሉ፣ ወሬ ያሳልጣሉ ራሳቸውን እንደ ታጋይ። ከዛ ከቆዘመ የሚያወጣቸው ይህን ያህል ደመሰስ ይህንን አደረግን በማቀናበር በቀቢጸ ተስፋ መኖር የሚፈልጉ ተጨባጭ ገንዘብ ግን የሚቆጥሩ ናቸው። እነዚህ ሰዎች ታውቋቸዋላችሁ። አውሮፓ ነው የሚኖሩት፣ አሜሪካ ነው ያሉት። ልጆቻቸው ለሰከንድ ትምህርት ቤት እንዲያረፍዱ አይፈቅዱም። ልጆቻቸውን ወስደው ትምህርት ቤት አድርሰው ስራቸውን ሰርተው በትርፍ ጊዜ የተላከላቸውን ኢንቦክስ ላይ መረጃ ሰብስበው ፌስቡክ ላይ ዞር ዞር ብለው ወይም ስልክ ደውሎ ያንን አቀናብረው ነው የሚለቁ። ድጋፍ አድርጉ ይላሉ፣ ይዘርፋሉ። ኑሯቸው ተቀይሯል። ጦርነት የሚበላው ሲቪሉን ነው፣ የሚበላው ምስኪኑን ነው፣ የሚበላው ህዝቡን ነው እንጂ እኮ ለምሳሌ አንድ ዳታ የሚሊተሪዎች ያወጣውን ዳታ ካያችሁ እኮ በባለፈው ዓመት በዓለም ዙሪያ ሰፋፊ ጦርነቶች በመደረጉ ይላል የመሳሪያ ሻጮች ገቢ በ30% ጨምሯል ይላል። ጦርነት የሚጠቅመዋል። የነሱ ልጅ የነዚህ አክቲቪስቶች ልጅ በውጩ ነው እንደዚህ ነው ድሮም እንድሰላይ ነበር ማስረሻ ወዘተረፈ የሚሉ ሰዎች የነሱ ልጅ 1 ሰከንድ ትምህርት ቤት እንዲያረፍድ አይፈቅዱም። ይህን ያህል ጀግንነት ካላቸው ይህን ያህል ወንድነት ካላቸው ለምን በኤርትራ በኩል አድርገው አይመጡ? ለምን አይዋጉም? አይገቡም? እዚህ ሀገር ለምን ፈርጥጠው ኡጋንዳ ካምፓላ ሄዱ? ለምን ኬንያ ሮጡ? ለምን በደቡብ ሱዳን እያቆራረጡ በጋምቤላ አድርገው ሽሽት መረጡ? ውሸት ነው። የነሱ አሳይለም ኬዝ ፕሮሰስ እንዲደረግ ይፈልጋሉ። ራሳቸውን ጀግና የሚዲያ ጨዋታ ነው። ውጊያ ማለት ምናምን አይደለም። በነገራችን ላይ በዚህ አጋጣሚ እውነትን መስከር ከተባለ በትግራይ ጦርነት ወቅት እኮ ከውጭ ያሉት ትምህርታቸውን አቁመው ስራቸውን ትተው ቤታቸውን ንብረታቸውን እየሸጡ ለውጊያ ነው እንጂ የመጡ ወደ ውጭ አልፈረጠጡ። የዚህ ደግሞ ባንዳዎች የተለዩ ናቸው። የአማራ ህዝብ ኢኮኖሚ ቢወድቅ ኢትዮጵያ ብትበተን ጉዳያቸው አይደለም። እነዚህ የተሻለ ኑሮ የተሻለ ጥቅም ይፈልጋሉ። አሳይለም ፕሮሰሳቸው ቆሟል። ጦርነት የለም ምናምን በቃ ሁሉ ነገር ሰላም ነው ተመለስ እየተባለ ነው። ሰው በዚህ ምክንያት የሚያናፉ ሰዎች አሉ። ዞሮ ዞሮ ኩርባ የሚባል ዳውንት ጋር ድርድር ተካሂዶ ነበረ ከአፋር ተወካዮች። ከዛ ባለፈ በነገራችን ላይ ኬንያም ድርድር ተካሂዶ ነበር በኢጋድ አመቻችነት በአፍሪካ ህብረት ታዛቢነት ኬንያ ናይሮቢ ድርድር ተካሂዶ ነበር። በዚህ ውስጥ ከአማራ ፋኖ ብሔራዊ ኃይል ዘመነ ከሚመራው ውስጥ የተሳተፉ ሰዎች አሉ። በአካል የተሳተፉ ሰዎች አሉ። በቨርቹዋል የተሳተፉ ሰዎች አሉ። ማስተማመኛ ተሰጧቸው። ከግንባር በሄሊኮፕተር እንዲመጡ ተደርጎ ይሄ ይደረጋል። አልደራደርም ማለት በነገራችን ላይ የምትታገልበት ዓላማ የለህም ማለት ነው። አስቀድሜ ያልኳቸው ነው። ጀብደኝነት ነው። የሻዕቢያ ዓላማን ተሸክመ ጫካ ከገባ ሻዕቢያ አደራደራለሁ ሲል ብቻ ነው እደራደራለሁ የምትል። ሻዕቢያ ተደራድሮ ደግሞ ጥቅሙን ካስጠበቀ በኋላ አንተን ይረሳል። ተበትነህ ነው የምትቀረው። የህዋት አጀንዳ ተሸካሚ ከሆንክ የሚወስነው ህዋት ነው። ተደራደር አትደራደር የሚለው ህዋት ደግሞ አንተን የሚፈልግህ አጀንዳውን ለመጠቀም እንጂ አንተ ሞትክ ኖርክ ጉዳዩ አይደለም። ህዋት አይደለም ፋኖን አይደለም ሸኔን አይደለም የጉምዝ ታጣቂ ኦብነግ ወዘተረፈ የሚባለውን የትግራይ ህዝብንም ህዋት የሚፈልገው መሬቱን እንደርስቱ ህዝቡን እንደ አገልጋይ ባሪያው ነው የሚቆጥረው። ሰው አንደራደርም የሚሉት መጀመሪያውንም ዲፋይንድ የሆነ ጥያቄ የሌላቸው ናቸው። ዓላማ ያላቸውም ወይ ለጥቅም ነው የገባው፣ ወይ የሃይማኖት ዓላማ አለው፣ ወይ ሪጂናል ነው፣ ወይ ፎኮስ በጀብደኝነት የገባው ነው እንጂ ለምሳሌ ህዋት
ህዋትና የፌዴራል መንግስት ሲሸልስ ላይ ተደራድረዋል፣ ጅቡቲ ላይ ተደራድረዋል፣ ኬንያ ተደራድረዋል፣ ሽሬ ላይ ድርድር ተካሂዷል። በጋለ ጦርነት መካከል መቀሌ ላይ ድርድር ነበር። ይሄ ሆኖ መጨረሻ ላይ የሚታወቀው ግን የፕሪቶሪያ ሰው አፋሕድ ተደራድሯል። የአማራ ፋኖ ብሔራዊ ኃይል ዘመነ የሚመራው ተደራድረዋል። ነገር ግን መሸምጠጥ መካድ ለምን? ውጭ ያለው ለጥቅሙ ሲል ያወግዝሃል፣ ውስጥ ያለው ደግሞ ዓላማው ምን እንደሆነ ዲፋይን እንደሆነ ዓላማ ያለው ደግሞ ያወግዝሃል ማለት ነው። ሰው መደራደር አይደለም የተደራዳሪዎችን ህይወት የሚያተርፍ ሌላ በድርጅት ሆኖ የግለሰብ ድርድርም ጠቃሚ ነው። ይሄ ድርድር በዘላቂነት እንዲሆን በአማራ ፋኖ ህዝባዊ ድርጅት ውስጥ ያሉ አሁንም በተለያየ ስጋት ውስጥ ነው በየቦታው የተንጠባጠቡ የተቆራረጡት ተሰብስበው ዲስአርም ሆነው ዲሞቢላይዝ ሆነው ስልጠና ወስደው የበደሉትን ማህበረሰብ እንዲክሱ በእውነተኛ እርቅ በእውነተኛ ዘላቂ ስምምነት እንዲቋጭ ጥረት መደረግ አለበት። እኛም ያን እናደርጋለን። አፋሕድ የሚባል የአማራ ፋኖ መዋቅር የሚባል የለም። አሁን የሚቀረው እንግዲህ የአማራ ፋኖ ብሔራዊ ኃይል ነው። እሱም የተወሰኑት በቅርቡ የሚቀላቀሉ ነው የሚሆኑት ወይ በአፋሕድ ውስጥ የሚቀላቀሉ ይሆናል። ያ ሌላው ደግሞ በቀጣይ የምናየው ነው የሚሆነው። በተመሳሳይ በትናንትናው ዕለት በነጩ ቤተ መንግስት የዲሞክራቲክ ሪፐብሊክ ኮንጎ ፕሬዚዳንት ፌሊክስ ቲሴኬዲ፣ የሩዋንዳ ፕሬዚደንት ፖል ካጋሜ ሁለቱም ስምምነት አድርገዋል። ይሄ ስምምነት ዘላቂ እንዲሆን ይጠበቃል። ሬር እርዝ ሚነራልስን የአሜሪካ ካምፓኒዎች ኤክስፕሎር ለማድረግ ለማውጣት ኤክስትራክት ለማድረግ እድል የሚሰጥ ይሆናል። ዘላቂ ሰላም እንደሚሆን በተለይ በግሬተር ሌክስ ሪጅን በሚባለው በትላላቅ ሐይቆች አካባቢ ዘላቂ ሰላም፣ ደህንነት፣ ዋስትና፣ ልማት እንደሚያመጣ ይጠበቃል። በዚህ ድርድር አደራዳሪ ጀርባ ኳታር እና አሜሪካ አሉ። ሪሊ የእውነት የኮንጎ ጉዳይ መፍትሄ ያመጣሉ የሚለውን አብረን የምናየው ነው የሚሆነው። ብዙ ተዋናዮች ስላሉበት ኮርፖሬሽኖች አሉ። አሜሪካ አንዱ ተዋናይ ነው። የእስራኤል ኢንተረስት በዛው አለ። ሩዋንዳም የራሱ ኢንተረስት አለው። ማይንድ ማዕድን ያዋጣል። ማስቲዮኒስት የሚባሉ አማጽያኖች ያው የቱትሲ ኤሌመንቶች አሉ፣ ሁቱ አለ። ተመሳሳይ ህዝብ ስለሚዋሰን የህዝቦችን የዘላቂ የቀጠናውን ፍላጎት ታሳቢ አድርገው ሳይሆን ቅኝ ገዢዎች በራሳቸው ፍላጎት ነው ካርታውን ያሰመሩት። ከዛ ጋር የሄደ ነው እንግዲህ አብረን የምናየው ነው የሚሆነው። ዞሮ ዞሮ በተመሳሳይ የአፍሪካ ህብረት በዲሞክራቲክ ሪፐብሊክ ኦፍ ኮንጎ እና በሩዋንዳ መካከል የተደረገውን የሰላም ስምምነት አድንቆ ጽፏል። ሌላው እንግዲህ ከትናንት በስቲያ ሮብ ዕለት አብዱላሂ ቢን ሰሌም አልኖሚ የሚባሉት በሶማሊያ የኳታር አምባሳደር ወደ ሶማሌላንድ ሀርጌሳ በማቅናት ከሶማሌላንድ ፕሬዚደንት ከራስ ገዟ ሶማሌላንድ ፕሬዚደንት ዶክተር አብድራህማን መሐመድ አብዱላሂ በተለምዶ ከኢሮ ጋር ተወያይተው ነበር። በዚህም ኳታር ሶማሌላንድ ውስጥ የተወሰነ ድርቅ አለ፣ እሱን በምትደግፍበት በመሰረተ ልማት በጋራ ትብብር በጤና ዘርፍ ዌልፈር እርዳታ በሚሰጥበት ጉዳይ ላይ ተመካክረዋል። ከዚህ በዘለለ ሶማሌላንድ ውስጥ ኳታር ዲፕሎማቲክ ኦፊስ ምንድነው ቆንስላ ለመክፈት ስምምነት አድርገዋል። ይህም እንግዲህ በአጠቃላይ በግምገማ ደረጃ ለሶማሌላንድ ወይ ለሀርጌሳ ቅቡልነት ማግኘት ቀጠናዊ ከዛም ባለፈ በአህጉርም በዓለም አቀፍ ደረጃ እውቅና ለማግኘት የሚደረገውን ጥረት እንደሚያሳድገው ነው ምንድነው ተስፋ የሚደረገው። ሌላው እንግዲህ የዕለቱ ወሳኝ መቀሌ እንዴት አደረች ብለን ነው የምንጀምረው። የመረጃ ምንጮችን ያነፈነፍን ነው። ኦፕን ሶርስ የሚባለው ይሄ ኦሲንት ኦፕን ሶርስ ኢንፎርሜሽኑን እሱን እንጠቀማለን። ግራውንድ ላይ ያሉ መሬት ያሉ እዛው መቀሌ እዛው ከቦታው ያሉ የመረጃ ምንጮችን በስልክም
በተለያየ መንገድ ለማግኘት ሙከራ አድርገናል። አንዳንድ የሚወጡ መረጃዎች ታቅዶ የነበረው መፈንቅለ መንግስት እንደተራዘመ መረጃዎች እየወጡ ነው። ምን ማለት ነው ሲባል ያው ዙሮ ዙሮ የትግራይ ፖለቲካ ዘላቂ መፍትሄ እንዲያመጣ ከተፈለገ የፕሪቶሪያን ስምምነት ከመፈጸም ውጭ ሌላ መፍትሄ የለው። አሊያ የከፋው ወይንም የሚልከው ያገኘ ፖለቲከኛ ከታጣቂዎች አመራሮች ጋር ወይም ከታጣቂዎች ጋር ግንኙነት በመፍጠር ፖለቲካና ጉልበትን ቀላቅሎ ፍላጎትን የግልንም የቡድንን ፍላጎት ለማስፈጸም ጥረት የሚደረግበት አዝማሚያ ነው የሚኖረው። ጌታቸው ረዳን በታደሰ ወረደ በመተካት ታደሰ ወረደን በደብረ ጽዮን ወይ በፈትለ ወርቅ በመተካት የሚመጣ መፍትሄ የለም። መፍትሄው የፕሪቶሪያ ስምምነትን መፈጸም፣ ስርዓትን ትግራይ ውስጥ መትከል ነው። ስርዓት ሲስተም የሚባለው መነሻውም መዳረሻውም የሚታወቅ በዚያ ስርዓት ውስጥ ኢንተርቴን የሚደረግበት ችግሮች ሲያጋጥሙ ወደ ውይይት፣ ችግሮች ሲያጋጥሙ በመነጋገር በመወያየት በመከራከር ሰላማዊ መፍትሄ መሻትን ነው። አሁን ትግራይ ውስጥ ያጋጠመው በአንድ እጃችን በጉልበት በሌላ እጃችን ደግሞ ይሄን የፕሪቶሪያ ሰላም ስምምነት እያደናገርን እያደናበርን ቀጠናዊ ሁነቶችን በመጠቀም ለምሳሌ ግብፅና ፌዴራል መንግስት ውስጥ ግብፅና ኢትዮጵያ ጫና ከገቡ ግብፅ ልትረዳን ስለምትችል በሚል ይህንን ተጠቅመን ጥሰን እንወጣለን። የኤርትራ መንግስትና የኢትዮጵያ መንግስት የሚጋጩ ከሆነ ይህንን ተጠቅመን አሁንም ድጋፍ አግኝተን ወደዚህ እንገባለን። ሱዳን ውስጥ ያለው ችግር ተፈቶ አልቡርሃን ወደ መንግስታዊ መዋቅሩ የሚመጣ ከሆነ እዛ አርሚ ሰባ የሚባለው እንደምታውቁት አርሚ ሰባ ምንድነው? አርሚ ሰባ ሸረሪና ጋ ያለው በሁመራ ባሻገር ያለው ማለት ነው። እዛ ያለው ግማሽ መካናይዝር ነው፣ ግማሽ ኮማንዶ ያለው እግረኛም አለው በተወሰነ ደረጃ። እሱን ተጠቅመን አብረን ስለታገል የጦር መሳሪያ ይዘን ሰብረን እንገባለን የሚል ከዛ አማራ ክልል ውስጥ ያለው ህዝባዊ ቅሬታ ተፈጥሯል። ፋኖ ከጎናችን ነው። የሃይማኖት ግጭት እናስነሳለን። ውስጥ ላይ ያሉት ደግሞ ብሔሮችን በመኮርኮር በማጋጨት የክልሉን መንግስት አፍርሰን በተደራቢነት የፌዴራል መንግስቱን እናፈርሳለን የሚል አናሎግ የሆነ ዘመኑን መሻገር ያቃተው ተቸንካሪው የፖለቲካ ስሜት አለ። የለም፣ የሚጠቅመው የፕሪቶሪያ ስምምነትን መተግበር ነው። ለምሳሌ ዛሬ አንድ ሳይት የማረገው ግብጾች እንዴት እንደሚረዱት ለእናንተ ለመንገር ነው። እና ምን ይላል ዴይሊ ኒውስ ወደ እናንተ ላምጣላችሁ። ዴይሊ ኒውስ ኢጅፕት ይላል። ይከታተሉታል በጣም ከማንም በላይ የውስጡን ፖለቲካ። የፌዴራል መንግስት ለትግራይ ክልል የሚሰጠውን የበጀት ድጎማ አቁሟል ብለው ነው የሚጽፉት። ትግራይ ኦፊሻልስ አኪዩዝ ፌዴራል ገቨርንመንት ኦፍ ሃልቲንግ በጀት ትራንስፈርስ ፎር 2 months ይልና በ2018 የትግራይ ክልላዊ መንግስት በበጀት ድጎማ ከፌዴራል መንግስት 18.8 ቢሊዮን ብር በበጀት ድጎማ ያገኛል። ሁለተኛ ደግሞ ለካፒታል በጀት አሁን እንደምታውቁት በኢትዮጵያ ፌዴራል አስተዳደር የፌዴሬሽን ምክር ቤት ቀመር አለው። በዚያ ቀመር መሰረት ከአጠቃላይ የፌዴራል በጀቱ ይህን ያህል ለክልሎች ድጎማ ነው ይልና የሚደርሳቸው ደግሞ የድጎማ ደግሞ በዛ ቀመር መሰረት አሳይን ይደረጋል። 18.8 ቢሊዮን ብር ለትግራይ የሚሰጠውን ድጎማ ነው። ቢፈልግ ሰው ያሰልጥንበት፣ ቢፈልግ ለደሞዝ ይክፈለው፣ የፈለገውን አድርገው ተብሎ ነው ለበጀቱ የሚሰጠው። ነገር ግን በልዩ ሁኔታ ደግሞ የካፒታል በጀት ተብሎ የሚሰጣል። የፌዴራል መንግስቱ ለምሳሌ መስኖ ላይ ልዩ ትኩረት የሚያደርግ ከሆነ እየተከታተለ የሚሰጠው በየወሩ 844 ሚሊዮን ብር ይሰጣል። ፕሊስ እንዳንረሳ 844 ሚሊዮን
ቁጥጥር የሚደረግበት በፌዴራል መንግስት ፍላጎት መሰረት የሚተገበር ለካፒታል በጀት ብቻ የሚውል ነው 844 በየወሩ። 18.8 ቢሊዮን ብሩ ግን በድጎማ የሚሰጥ ነው። በሌላ መልኩ ስናጠቃልለው ሞሮለስ ወደ 18.8 ቢሊዮን እንኳን ብንወስድ የ844ን ለ12 ወር ደግሞ ብንወስድ የትግራይ ክልል ወደ 30 ቢሊዮን ፕላስ ገደማ ያገኛል ከፌዴራል መንግስት በካፒታል በጀትም በድጎማ። ተመሳሳይ ሌሎች ክልሎችም የሚያገኙ ሆኖ ማለት ነው። ከዚህ ከ70 እስከ 80% የሚሆን ደግሞ ዋና በጀታቸውን ክልሎች ይሰበስባሉ። አሁን የፌዴራል መንግስት የሚሰጠውን ድጎማና የካፒታል በጀት ብቻም ሳይሆን የትግራይ ክልል የሚሰበስበውንም በጀት እየዋለ ያለው ለታጣቂው ነው። ምን ይላል ዴይሊ ኒውስ ኢጅፕት? ዘን እንድታነቡት ፕሊስ። ትናንት ያወጡት ጽሑፍ ነው። ምን ይላል? የሰራዊት ቁጥሩን እንድታውቁ ነው። እኛ ዝቅ አድርገን ከዚህ በፊትም ተደጋግመን በደንብ በቁጥር ደረጃ ወስደን ለመስራት ሞክረናል። The federal ruling Prosperity Party has accused Tigrayan authorities of diverting parts of the transferred budget to support the TPLF. የፌዴራል መንግስት ብልጽግና የሚመራው የፌዴራል መንግስት የሚሰጠውን ድጎማና የካፒታል በጀት ለታጣቂዎች እየዋሉት ነው ብሎ ይከሳል ይልና support the TPLF lead by Debretsion ገብረ ሚካኤል whose forces reportedly numbered more than 250 at the end of the 2-year conflict 250 ሺህ ደርሷል ይላል በጦርነቱ መጨረሻ ላይ። አስቡት ጓዶች፣ የጋት ሚዲያ ቤተሰቦች አስቡት 250 ሺህ። ግድ የለም ይሄ ተጋኖ ነው ብለን እንወስድ። እሺ 50 ሺህ በዲዲአር ወጥቷል 48 ሺህ ገደማ ነው። 50 ሺህ 200 ሺህ ቀረ። የለም ይሄ 200 ሺህ ተጋኗል በግማሽ እንቆረጠው ብለን 100 ሺህ። ከዚህ በፊት ሂሳብ ስሰራ ታስታውሳላችሁ 50 ሺህ አርጀ ነው የሰራው። እንደምታውቁት የትግራይ ጦር ወይንም የትግራይ መከላከያ ኃይል ብሎ ራሱን የሚጠራው ትግራይ ዲፌንስ ፎርስ ቲዲኤፍ በ3 እዝ ነው የተደራጀው። ምስራቅ እዝ ወደ አዲግራት ያለውን ሞሮለስ የትግራይ ድንበርንም ጭምር የሚይዝ ማለት ነው። ምዕራብ እዝ መቀመጫውን አክሱም ያደረገው፣ ምስራቅ እዝ መቀመጫውን አጉላ የሚባል ከመቀሌ ወጣ ብሎ ያለው ማለት ነው። ምዕራብ እዝ አክሱም ነው መቀመጫውን ያደረገው። በተመሳሳይ ይሄ 3 እዝ አለ። በእያንዳንዱ እዝ ውስጥ ደግሞ 5 አርሚዎች አሉ። ስለዚህ 15 አርሚ አለ ማለት ነው። በእያንዳንዱ በጣም ይገርም። ኬንያ እኮ ይሄን ያህል ሰራዊት የለው፣ ደቡብ ሱዳን የለው፣ ሶማሊያ ያለውም ሶማሊያ 100 ሺህ ለማድረስ ነው አቅዶ እየሰራ ያለው። ቸክ አድርጉ። ለዛውም ቱርክሶም ከቱርክ የሶማሊያ ሳፖርት የሚያደርገው ከኳታር የሚያገኘው ድጋፍ እየቀነሰበት አሜሪካ ድጋፍ አልሰጠው 100 ሺህ ለማድረስ ነው ግብ አስቀምጠው እየሰሩ ያሉት። ጅቡቲ 17 ሺህ ምናምን አካባቢ ነው ያለው አጠቃላይ በሰላም ማስከበርም በምንም የተሰማራው። ኤርትራ ራሱ 100 ሺህ የሆነ የፔሮል የለውም። ጦርነት ሲያጋጥመው ሪኮል ስለሚያደርግ እንጂ ፔሮል ላይ የተተከለ 100 ሺህ ወታደር የለውም። ኤርትራ ግን 250 ሺህ ነበር። 50 ሺህ በእንትን ወጥቷል፣ በፕሪቶሪያ ዲዲአር ወጥቷል ብለን 200 ሺህ ቀረን። የለም ግድ የለም 100 ሺውን ቀንሰን ነው። ስለዚህ 3 እዝ አለ፣ 15 አርሚ አለ። በኮር ደረጃ ሲታይ ወደ 9 ኮር አለ። በዛ ውስጥ ደግሞ 10 ክፍለ ጦር አለ። ዝም ብለን 30 ክፍለ ጦር አለ። በእያንዳንዱ ክፍለ ጦር ውስጥ 30 ሺህ ሰው አለ ብለን ዝቅ አድርገን 90 ሺህ። ከዛ ሳፖርቲንግ ስታፍ ሾፌሮች፣ የሕክምና ባለሙያዎች፣ ምግብ የሚያበስሉ፣ የዶርሚተሪ ጉዳይ የሚከታተሉ፣ ግዥ ሰራተኛ፣ እሱን አድርገን ጨምረን 100 ሺህ እናድርገው ብለን ወሰን። ከዛ ይሄ 100 ሺህ ሲመጣ ዝቅተኛ እንግዲህ ዋና አለ፣ ወታደራዊ አዛዦች አሉ። ከዛ በኋላ ደግሞ ደህንነት የሚሉት አለ። ልክ በመከላከያ ሰራዊት ጥቅማ ጥቅሙም ደሞዙ ምኑም ግድ የለም እሱ ሁሉ ይቅርና
10 ሺህ ብር ብቻ ነው ሁሉም የሚያገኙ። ሐኪሞች አሉ ምናምን 10 ሺህ ብር ብቻ ያገኛሉ ብለን ብንሰራ 100 ሺህ ሲባዛ በ10 ሺህ 1 ቢሊዮን ብር ብቻ ለደሞዝ ይከፍላል። 1 ቢሊዮን ብር ብቻ ዘን ቁርስ፣ ምሳ፣ እራት ይቀርብላቸዋል። ነዳጅ፣ የመኪና መለዋወጫ፣ ዘይት፣ መድኃኒት፣ ይሄ በሙሉ ደግሞ የለም። ለዚህ በቀን የተመደበው ልክ በነገራችን ላይ በጣም የተመደበውን በቀን ዝቅ አድርገን ብናስበው በወር እስከ 600-700 ሚሊዮን ያወጣል። ከዛ በላይ ነው። የመኪኖችን ነዳጅ ውሰዱ፣ የመድኃኒቱን አጠቃላይ ይህንን ማንቀሳቀሱ ጥቅማጥቅም የሚሰጠውን ምናምን አበል እየተባለ የሚወጣውን ወጪ ሁሉ አስቡት። በወር ብቻ ለዚህ ታጣቂ ኃይል በወር በዝቅተኛ 2 ቢሊዮን ብር ይወጣል። ይሄ የፌዴራል ድጎማም የፌዴራል በጀትም ሄደ። ያም በጀት ተሰብስቦ የትግራይ ክልል እጅ ከወርች ታስሮ የሲቪል በጀቱን እየዋጣ ታጣቂው ኃይል ነው የሚሄደው። ታደሰ ወረደ ወርዶ ደብረጽዮን ቢመጣ ምናልባት አዳዲስ ስምሪትን በተመለከተ የሚወጡ መረጃዎች አሉ። ምንድነው በሻቢያ በኩል እንደ አማራጭ የተያዘ ምንም ይላል። ለምሳሌ አስቀድሜ እንዳልኳችሁ ለተወሰነ ጊዜ እንዲራዘም ተወስኗል ብያቸዋለሁ። መፈንቅለ መንግስቱ የደረሰ መረጃ ነው። ነገር ግን እንደ ሀሳብ የያዙት አለ። ለምሳሌ የህወሓት ሊቀመንበር ፈትለወርቅን የማድረግ እና ኢብን የክልሉ ፕሬዝዳንትም የማድረግ ፈትለወርቅን ማለት ነው። በተመሳሳይ ምክትል የህወሓት ሊቀመንበርና ምክትል የትግራይ ክልል ፕሬዝዳንት አማኑኤል አሰፋን የማድረግ የህወሓት ጽህፈት ቤት ኃላፊ በምክትል ፕሬዝዳንት ማድረግ ዶክተር ሰለሞን ኪዳኔን የማድረግ በሻቢያ በኩል ያለቀ ጉዳይ ነው። ዶክተር ደብረጽዮን ምን ይሆናል የሚለው አንድ ነገር ይዛችሁ ማለት ነው። መጀመሪያ ዶክተር ደብረጽዮን ነው ፕሬዝዳንት መሆን ያለበት። ዶክተር ደብረጽዮን ፕሬዝዳንት ይሆናል። ወደ ቀደመው የፕሪቶሪያ ስምምነት ስለተጣሰ ወደ ቀደመው ተመልሰን ምርጫውን ተከትሎ የነበረው ደብረጽዮን ፕሬዝዳንት ይሆናል። ፈትለወርቅ የህወሓት ሊቀመንበር ትሆናለች። አማኑኤል አሰፋ የህወሓት ጽህፈት ቤት ኃላፊ ይሆናል ወዘተረፈ የሚል ነበረ። ይሄ አንዱ ነው። ሁለተኛው ደግሞ በነ ታደሰ በኩል ያለው ደግሞ ምንድን ነው የሚለው የህወሓት ሊቀመንበር ታደሰን የማድረግ ሊቀመንበርና ፕሬዝዳንት የክልሉ ፕሬዝዳንት ታደሰ ይሆናል። ምክትል ፕሬዝዳንት እንዲሁም የህወሓት ምክትል ሊቀመንበር ደግሞ አለም ገብረዋህድን የማድረግ የህወሓት ጽህፈት ቤት ኃላፊ በምክትል ፕሬዝዳንት ደረጃ ኢሳያስ ታደሰን አቶ ኢሳያስ ታደሰን የማድረግ እነዚህ እቅዶች አሉ። ስለዚህ አሁን ማንዝ ይሆናል ማንዝ አይሆንም የሚለውን ያዙትና ሁለት ኃይል ግን ገመድ እየተጓተተ ነው። በአንድ በኩል ጀነራል ታደሰ ወረደ፣ አለም ገብረዋህድ፣ ኢሳያስ ታደሰ፣ በሌላ በኩል ደግሞ ሰለሞን ኪዳኔ፣ አማኑኤል አሰፋ እና ፈትለወርቅ ገብረ እግዚአብሔር እና ደብረጽዮን ያለበት አንድ ቡድን ሆኖ ማለት ነው። ትናንት የጥቅማ ጥቅምን በተመለከተ በተደረገው ስብሰባ ታደሰ ወረደ እንዲገኝ አልተደረገም። አማኑኤል አሰፋና የክልሉ የጸጥታ ኃላፊ ፍስሐ ኪዳኑ ነው የተገኘው። ይሄ እንግዲህ ወዴት ነው የሚወስደን? አጠቃላይስ የክልሉ ጉዳይ እንዴት ነው መፍትሄ ሊያገኝ የሚችል ብለን ከተነሳን መፍትሄው የፕሪቶሪያ ስምምነትን መተግበር ብቻ ነው። ዛሬ ስለተራዘመ ወይ ፈትለወርቅ ብትመጣ ወይ ደብረጽዮን ቢመጣ ሻቢያ የሚፈልገው የትግራይን አመራር ለስትራቴጂክ ደብዝ ነው። ጦርነቱ ይመጣብኛል፣ የኢትዮጵያ ቀይ ባህር ጥያቄ አይቀሬ እንደሆነ ያውቃል ሻቢያ። ምክንያቱም በዓለም ደረጃ ለምሳሌ እንግዲህ አገር የሚሰራ በነገራችን ላይ ዛሬ ብቻ አይደለም።
እኛ ዛሬ የምንሰራው ለዛሬ ብቻ አይደለም እኮ የምንሰራው። የዛሬ 20 ዓመት፣ የዛሬ 50 ዓመት፣ የዛሬ 75 ዓመት ማሰብ አለብን። ለምሳሌ ዛሬ 25 ላይ ነን። ከ75 ዓመት በኋላ የኢትዮጵያ ህዝብ 367 ሚሊዮን 289,596 ይሆናል። የተባበሩት መንግስታት ድርጅት የህዝብ ግመታ ፕሮጀክሽን ነው። ያኔ በዓለም ላይ የኢትዮጵያ ህዝብ 7ኛ ይሆናል። የአሜሪካ ህዝብ 421,278,889 ሆኖ 6ኛ ነው። ይሄ የዛሬ 75 ዓመት በዓለም ላይ 7ኛ የሚሆን ህዝብ ተቆልፎበት ተዘግቶበት የኤርትራን ደጅ እየጠና ጅቡቲን እየተለማመነ ከሶማሊያ ጋር ደጅ እየጠና ሊኖር አይችልም። በፍጹም አይሆንም። ይህ ዓለም ተገንዝቧል። ዓለም ተረድቷል። ግን ዘወይ ነው። አሁን ወደ ጦርነት መገባት የለበትም። ተደራደሩ፣ ተነጋገሩ። መጀመሪያ የኮመርሻል ፖርት ተጠቀሙ። ሻቢያ የሚፈልገዋል የንግድ ወደብማ እንኳን የኢትዮጵያ መንግስት ጠይቆን እኛ ራሳችን ለምነን ነው የምንሰጥ። ግቡና ቸክ አድርጉ እና የማን የሚጽፉትን ኖ። የኢትዮጵያ ደግሞ ኖ የቀይ ባህር ጥያቄ ከወደብ አገልግሎት ባለፈ የሰርቫይቫል የሴኪሪቲ ጉዳይ ነው። ናቫል ፎርስ መገንባት አለብኝ። ናቫል ፎርስ ማሳረፍ አለብኝ። ኦኬ ናቫል ፎርስ የምትለን ኢትዮጵያ የመስፋፋት ፍላጎት ስላላት ነው። ኤክስፓንሽኒስት ስለሆነች ነው። ኢሪደንቲዝም ኢንተረስት ስላለ ኖ። የፈለገው ስም ልሰጠው ትችላለህ። የኢትዮጵያ ጥያቄ የሚቀር አይደለም። በዛ ሂደት ሻቢያ ጦርነቱን ትግራይ ውስጥ አድርጎ ኢትዮጵያን እያተራመሰ ህዋትን ይዞ በነዘመነ በኩል ያለውን ራሱን አፋብሃ ብሎ የሚጠራውን ተለላኪ አሁን ቀረን ያሉት ከስምነቱ ውጭ ነን ያሉት አሁን አንዳንድ ጊዜ ስም ለመጥራትም እኮ በጣም ከባድ ነው። ይሄ እንግዲህ ጀብደኝነት ስለሆነ ካልሆነ በቃ እነ እስክንድር ሌላ እኮ አይደለም እንለላካለን እኮ ነው። በቃ ብልጽግናን ለማስወገድ ከማንኛውም ጋር ከሰይጣን ጋር ቢሆን አንሶላ እንጋፈፋለን፣ እንሰራለን። ሻቢያማ ወዳጃችን ነው። ወራስ ሌላው ደግሞ ኖ ኖ ኖ ኖ ኖ በኢትዮጵያ ጉዳይ ሲሆን ከማንም ጋር አብረን እንቆማለን፣ የውስጥ ልዩነታችን ግን እንፈታለን የሚል ኃይል አለ። ሰው መፍትሄው 8ቱን ሌተናል ጀነራል ታደሰ የወረደውን መፈረም ነው። አሁን ሻቢያ ፍላጎቱ ምንድን ነው? የፌዴራል መንግስት ደብረጽዮን ወይ ፈትለወርቅ መፈንቅለ መንግስት ይፈጽሙ አልቀበልም ይላል። እሱን ተከትሎ ወደ ግጭት ይገባል። እዛው ኢትዮጵያን እዚያ ውስጥ አዳክማለሁ፣ እዛ ውስጥ ጦርነቱ ይደረጋል። በዚያ ትርምስ የቀይ ባህር አጀንዳ ይጣላል። ችግር ፈጣሪውን ነው። ከዚህ በኋላ ተለላኪው ጋር አይደለም ጉዳዩ፣ ላኪውን ነው። ስሩን ስታደርቀው የቅርንጫፉና የግንዱ ጉዳይ በሂደት የሚሄድ ነው ማለት ነው። ሰው ይህንን ጉዳይ የመፍታት ነው። እንግዲህ ትናንት የህወሓት ጽሕፈት ቤት ውስጥ ቦምብ ወድቆ እንደነበረ መረጃዎች ይወጣሉ። ቦምብ በወደቀበት ሰዓት በምድር ቤቱ ወይም አንደርግራውንድ ውስጥ ፈትለወርቅ ገብረ እግዚአብሔር ሞንጆሪኖ፣ ደብረጽዮን ገብረ ሚካኤል፣ ዶክተር አብርሃም ተከስተ፣ ጀነራል ምግበይ ኃይሌ፣ ጀነራል ኃይለ ስላሴ ግርማይ፣ ወዲ እምበይተይ ስብሰባ ውስጥ እንደነበሩ ነው የሚነገረው። ይሄ የተወረወረው ቦምብ ምንድን ነው የወደቀው፣ ማን ነው ኃላፊነቱን የሚወስደው የሚለውን ተጨማሪ መረጃዎችን ደግሞ በመያዝ በጋት ዕለታዊ እንደ ሁኔታውም ወደ እናንተ የማደርሳችሁ ይሆናል። መረጃ አብራችሁኝ ሁኑ። አብራችሁ ስለሆናችሁ እጅግ እጅግ የከበረ ምስጋና ይድረሳችሁ። ቴንክ ዩ